እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በርካታ ሰዎች ሙዝን በሚመገቡበት ጊዜ የሚሰሯቸውን የተለመዱ ጤናን የሚያቃውሱ ስህተቶችን እናም ሙዝን ደግሞ እንዴት አድርጋችሁ ወደ ጤናማ አመጋገብ መቀየር እንደምትችሉ በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሙዝ በዓለም ላይ ካሉ በጣም ጤናማ እናም ተወዳጅ ፍራፍሬዎች ውስጥ አንዱ ነው። ነገር ግን በተሳሳተ መንገድ መመገብ የሆድ መነፋትን፣ የደም ስኳር መጨመር፣ የክብደት መጨመር ወይም ደግሞ የምግብ መፈጨት ችግሮችን ሊያስከትልብን ይችላል። ሙዝን ጤናማ እናም በትክክለኛው መንገድ የምንመገብ ከሆነ ተቆጥረው የማያልቁ እጅግ በጣም በርካታ የሆነ የጤና ጥቅሞችን ይሰጠናል። ታዲያ ሙዝን ስንመገብ የምንሰራቸው ስህተቶችንና እንዴት ማስወገድ እንዳለብን አሁን እነግራችኋለሁኝ። አንደኛ ሙዝን በባዶ ሆድ ብቻውን መመገብ ነው። ስህተቱ እንግዲህ ብዙ ሰዎች ጠዋት እንደተነሱ በባዶ ሆድ ሙዝን ብቻውን ይመገባሉ። ይህ ትክክል አይደለም። ከፍተኛ የማግኒዥየምና የስኳር ይዘት ስላለው የጨጓራ አሲድነትን፣ የሆድ መነፋትና የኃይል መቀነስን ቆይቶ ሊያስከትል ይችላል። የደም ስኳርንም በፍጥነት ይጨምራል ማለት ነው። ታዲያ ጤናማው መንገድ እንዴት ነው? ሙዝን ጠዋት ላይ ከተመገባችሁ ከፕሮቲን ወይም ደግሞ ከጤናማ ስብ ጋር አብሮ መመገብ ያስፈልጋል። ለምሳሌ ሙዝን ከለውዝ እናም ሙዝን ከእርጎ እንዲሁም ደግሞ ሙዝን ከአንዳንድ ሲርሶች ጋር ከተልባ ከቺያ ሲድ ጋር አንድ ላይ አድርጋችሁ መመገብ ትችላላችሁ። ይህ የስኳር ውህደትን ያዘገያል እንዲሁም የምግብ መፈጨትን ይጠብቃል ማለት ነው። ሁለተኛ በጣም የበሰሉ ሙዞችን ደጋግማችሁ መብላት ነው። በጣም የበሰሉ ሙዞች ብዙ ጥቋቁር ነጠብጣብ ያላቸውን በየቀኑ ብዙ መመገብ ስህተት ነው። ይህ እጅግ በጣም ከፍተኛ ስኳር አላቸው። የደም ግሉኮስንም በፍጥነት ከፍ ያደርጋሉ። ለስኳር ህመምተኞች ወይም ደግሞ ክብደትን ለመቀነስ ለሚፈልጉ ደግሞ በፍጹም ተስማሚ አይደለም። ጤናማው መንገድ ታዲያ ትንሽ የበሰሉ ወይም ደግሞ ቢጫ የሆኑ ሙዞችን ምረጡ። ለስኳር ህመምተኞች ደግሞ ትንሽ መጠን ሊያውም ከፕሮቲን ጋር አጣምራቸው መመገብ ይችላሉ። እሱንም በቀን እስከ ግማሽ ሙዝ ማለት ነው። ሶስተኛ ሙዝን በምሽት ልትተኙ ስትሉ መመገብ ነው። ሙዝን ዘግይቶ በመኝታ ሰዓት መመገብ ስህተት ነው። በምሽት የምግብ መፈጨት እንዲዘገይ ያደርጋል። የአክታ መፈጠርንም ሊያስከትል ይችላል። እንዲሁም ወደ ሆድ መነፋትና ወደ ክብደት ስሜት ያመራል። ጤናማው መንገድ ታዲያ ምርጡ ሰዓት ጠዋት ወይም ደግሞ ከሰዓት በፊት መመገብ ነው። በምሽት ከሆነ የምትመገቡት ግማሽ ሙዝ ብቻ ከለውዝ ጋር በማጣመር ተመገቡ። አራተኛ በቀን ውስጥ ብዙ ሙዝን መመገብ ነው። በቀን ከ3 እስከ 5 ሙዝን መመገብ። ይህ ከመጠን በላይ ካሎሪ፣ ከፍተኛ የካርቦሃይድሬትስ ክምችትና ወደ ድርቀት ወይም ደግሞ ወደ ክብደት መጨመር ሊያመራም ይችላል። ጤናማው መንገድ ታዲያ በቀን 1 ሙዝ መመገብ፣ ለስፖርተኞች ደግሞ እስከ 2 ሙዝ መመገብ ጤናማ ነው። አምስተኛ ሙዝን ያለ ፋይበር ወይም ደግሞ ያለ ፕሮቲን መመገብ ነው። ስህተቱ ሙዝን ብቻውን እንደ መክሰስ መመገብ ስህተት ነው። ለምን ችግር ይሆናል? ፈጣን የደም ስኳር መጨመር፣ የረሃብ ስሜት በፍጥነትም ይመለሳል። ጤናማው መንገድ ታዲያ ሁልጊዜ ሙዝን ከለውዝ ወይም ደግሞ ከሲርስ ጋር እንዲሁም ደግሞ ከለውዝ ቅቤ ጋር እናም ከእርጎ ወይም ከወተትና ከአጃ ወይም ከኦትስ ጋር አጣምራችሁ ተመገቡ።
ስድስተኛ ጉንፋን፣ ሳል ወይም ደግሞ አስም ሲኖርባችሁ ሙዝን መመገብ ነው። ስህተቱ የመተንፈሻ አካላት ችግር ባለበት ወቅት ሙዝ መመገብ አይመከርም። ለምን ችግር ይሆናል? የአክታ ምርትን ሊጨምር ይችላል። ሳልናም የትንፋሽ መታፈንንም ያባብሳል። ጤናማው መንገድ በእነዚህ ህመም ወቅት ሙዝን አስወግዱ። ምልክቶቹ ደግሞ ሲሻሻሉ በድጋሜ መመገብን ጀምሩ። ሰባተኛ ሙዝን ከበላችሁ በኋላ ቀዝቃዛ ውሃን መጠጣት ነው። ስህተቱ ሙዝ እንደበላችሁ ወዲያውኑ ቀዝቃዛ ውሃ መጠጣት ስህተት ነው። ይህ ለምን ችግር ይሆናል? የምግብ መፈጨትን ያዘገያል፣ የሆድ ቁርጠትና ጋዝንም ያስከትላል። ጤናማው መንገድ ለብ ያለ ወይም ደግሞ መካከለኛ ሙቀት ያለው ውሃን ጠጡ። ቢያንስ ለ30 ደቂቃዎች ቆዩ። ስምንተኛ ሙዝን ከወተት ጋር መመገብ ነው። ለአንዳንድ ሰዎች ስህተቱ ለእያንዳንዱ ሰው የሙዝና የወተት ስሙዚ ተስማሚ አይደለም። ለምን ችግር ይሆናል? ደካማ የምግብ መፈጨት ላላቸው ሰዎች ከባድ የሆነ ጥምረት ነው። የሆድ መነፋት ወይም ደግሞ አክታንም ሊያስከትል ይችላል። ጤናማው መንገድ ታዲያ የምግብ መፈጨታችሁ ጥሩ ከሆነ በመጠኑ ቢወሰድ ችግር የለውም። የተሻለው አማራጭ ሙዝና እርጎ እንዲሁም ደግሞ ሙዝና የአልመንድ ወተትን አንድ ላይ መጠቀም ነው። ዘጠነኛ የተሳሳተ የሙዝ አይነትን መምረጥ ነው። ስህተቱ የሙዝ ዝርያን ግምት ውስጥ አለማስገባት። ለምን ችግር ይሆናል? ትላልቅ ሙዞች ተጨማሪ ስኳር አላቸው። በጣም የለሰለሱ ሙዞች ደግሞ ዝቅተኛ ሬዚስታንስ ስታርች አላቸው ማለት ነው። ጤናማው መንገድ ታዲያ መካከለኛ መጠን ያላቸውን ሙዞችን ምረጡ። ትንሽ ጠንከር ያለ ይዘት ያለው በጣም ምርጥ ነው። አስረኛ ለክብደት መቀነስ ያለ ሚዛን ሙዝን መመገብ ነው። ስህተቱ ሙዝን ብቻውን እንደ አመጋገብ ምግብ መጠቀም ስህተት ነው። ይህ ለምን ችግር ይሆናል? ሙዝ ዝቅተኛ ካሎሪ ያለው አይደለም። ያለ ፕሮቲን ከፍተኛ የሆነ ካርቦሃይድሬትስ አለው ማለት ነው። ጤናማው መንገድ ታዲያ ለክብደት መቀነስ የማጣመሪያ ሀሳቦችን ከፈለጋችሁ ሙዝና የተቀቀለ እንቁላልን፣ ሙዝና የለውዝ ቅቤ እንዲሁም ደግሞ ሙዝና ቺያሲድን አንድ ላይ መመገብ የተሻለ ነው። ታዲያ ሙዝን እንዴት ጤናማ የአመጋገብ ምግብ ማድረግ ይቻላል? እናም በትክክለኛው መንገድ እንዴት መጠቀም ትችላላችሁ? ሙዝን ለመመገብ ምርጥ ሰዓት ጠዋት ከስፖርት በፊትና የከሰዓት መክሰስ ላይ መመገብ ይቻላል። ከሙዝ ጋር መመገብ ያለባችሁ ምርጥ ጥምረቶች ደግሞ ሙዝና ለውዝ፣ ሙዝና ሲርስ የምንላቸው ተልባ ወይም ደግሞ ቺያ ሲድ፣ ሙዝና እርጎ እንዲሁም ደግሞ ሙዝና ኦትስን አንድ ላይ አጣምራችሁ መመገብ ሙዝን ስትመገቡ። እንዲሁም ደግሞ ሙዝ መገደብ ያለባቸው ሰዎች ደግሞ የስኳር ህመምተኞችና የአንጀት መቆጣት እንደ ኢሪቴብል ባውል ሲንድረም ወይም ደግሞ የሆድ መነፋት ያለባቸው ሰዎች እንዲሁም ከባድ የክብደት መቀነስ ጥረት ላይ ያሉ ሰዎች ከልክ በላይ ሙዝን ብቻውን መጠቀም የለባቸውም ማለት ነው። በአጠቃላይ ሙዝ ጤናማ የሚሆነው በትክክለኛው መንገድ ሲበላ ብቻ ነው። የተሳሳተ ሰዓት፣ የተሳሳተ መጠንናም የተሳሳተ ጥምረት ወደ ችግር ፈጣሪ ምግብነት ይቀይረዋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።